ሰላም ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እስካሁን ባለውበት ፍጹም ደህና ነኝ። እናንተም ሰላም እንድትሆኑ ነው የዘወትር ጸሎቴ። ያመሰግናለሁ። ዛሬ ቀን 05 12ኛ ወር 2018 ዓ.ም ነው። የቪዲዮ የደረሳችሁ በሙሉ ሼር፣ ፖስት፣ ላይክ በማድረግ ተባበሩኝ። ፎሎ አድርጉት እንደተለመደው ማለት ነው። ዛሬ የመጣሁበት ቪዲዮ ስለ አጥዋይለስ ሚኒሻና ስለ ካዲያኑ አድማ በትን ነው። እንግዲህ እነዚህ ሁለት የጸጥታ ኃይል ብሎ ያስቀመጣቸው የክልሉ መንግስት አጎንባሹ ብአዴን ለብልጽግና ግብአት እንዲሆኑት ነው ያስቀመጣቸው። እነዚህ አጥዋይለስ ሚኒሻና አድማ በትን የአማራን ህዝብ ከከዱ ሰንበትበት ብለዋል። ዞሮ ዞሮ ወደ ሰሜን እንዲዘምቱ እጅግ በጣም ኃይለኛ የሆነ መምሪያ ተወርዶ ግማሾችም ወደ ሰሜን አቀንተዋል። ግማሾች ደግሞ እየጠፉ የአማራ ፋኖን ብሔራዊ ንቅናቄን እየተቀላቀሉ ነው። ታዲያ አማራ ፋኖ ብሔራዊ ንቅናቄን እየተቀላቀላችሁ ያላችሁ ሚኒሻም ሆነ አድማ በትን ምንም ሲጨንቃችሁና ቀንበር ሲጠባችሁ የመጣችሁብን ቢሆንም እኛ ወንድሞቻችን ስለሆናችሁ ችግር የለውም፣ በአክብሮት እንቀበላችኋለን። ነገር ግን ስትመጡ ትክክለኛ የአማራን ትግል ደግፋችሁ እንዳልሆነ እንረዳለን። እኛ የሰው መግደል ሱስ ስለሌለብን አንገላችሁም። እናንተ ስትገሉን፣ እህቶቻችን ስታስደፍሩ፣ እናቶቻችን ስታስደፍሩ፣ የአማራን ማህበረሰብ ስታስቸግሩ፣ የአማራን ሀብትና ንብረት ስታወድሙ፣ የአማራን ትምህርት ቤትና ቤተክርስቲያን ስታቃጥሉ የኖራችሁ ብትሆኑም ደግ ስለሆናችሁ አይደለም እንቀበላችሁ። በሰራችሁት ልክ ብንጠይቃችሁ 9 ጊዜ ብትሞቱም የአማራን ህዝብ መካስ አትችሉም። ዞሮ ዞሮ እንኳን ደህና መጣችሁ ብያቸዋለሁኝ። ከዛ ውጭ ግን ወደ ሰሜን የሄዱ ደግሞ አንዳንድ እከካሞች አሉ። ታዲያ ሰሜን የሄዱትን ደግሞ ቲፒኤልኤፍ በደንብ እንድታስተናግዱልን ነው መልእክት ማስተላልፈው። እንግዲህ ቲፒኤልኤፍ ካሁን በፊት እነ ባጫ ደበሌን፣ እነ ብርሃኑ ጁላን፣ እነ አባዱላን እንደ አጠቃላይ ጀነራሎችን ማመር ተሰማን ማርካችሁ በህይወት አቆይታችሁ እስካሁን ድረስ ለአማራ ህዝብና በተለይም ለኢትዮጵያ ህዝብ ሸክም አድርጋችሁብናል። ስለዚህ ካሁን በኋላ የሚመጣውን እናንተ ጋር የሚመጣው ሚኒሻና አድማ በትን እንዳትምሩት ነው። አንፈልገው። እኛም አንምርም፣ እናንተም እንዳትምሩ። በቃ ካሁን በፊት የበደላችሁን ይበቃቸዋል። እነ ማመር ተሰማን ማርካችሁ ዘዛን ጊዜ ረሽናችኋቸው ቢሆን ኖሮ ዛሬ የኢትዮጵያ ህዝብ ሸክም አይሆኑም ነበር። ስለዚህ የአማራ ሚኒሻ የሚባል ነገር የለም። መስተካከል ያለበት ነገር አለ። በተለይ በትግራይ አክቲቪስቶችና ቲክቶከሮች ላይ የአማራ ሚኒሻ አትበሉ። የአማራ ሚኒሻ የለውም። የአማራ አድማ በትን የለውም። የብልጽግና ሚኒሻና የብልጽግና አድማ በትን ያለ የአማራ ፋኖ ነው ያለ እንጂ የአማራ ሚኒሻ የለም። ስለዚህ ትግራይ ውስጥ ያላችሁ ቲክቶከሮች ስትናገሩ በደንብ አስተካክላችሁ መናገር ያስፈልጋል። የአማራ ሚኒሻ የአማራ አድማ በትን የለውም። ካገኛችሁት እጁን ቁረጡት፣ ግደሉት፣ እረሽኑት። በቃ እረሽኑት። እኛ ብልጽግናን ወክሎ የሚዋጋ ጠላታችን ነው ብለናል። ስለዚህ የአማራ ሚኒሻ አድማ በትን የለውም፣ የአማራ ፋኖ እንጂ። ስለዚህ ካሁን በፊት እንደማረካችኋቸውና እስካሁን ድረስ በህይወት ቁጭ ብለው የኢትዮጵያን ህዝብ እየበደሉ ያሉ ጀነራሎች በእናንተ ስህተት እናንተ እርምጃ ሳትወስዱባቸው ስለቀራችሁ ዛሬ ትክክለኛ ወታደር መስለው ሚኒተሪ ለብሰው ሀገሪቱን እያወኳት ያሉ ደናቁሮች እናንተ ብትረሽኗቸው ኖሮ እንደዚህ አይነት የወረደ መከላከያ አይኖርም ነበር፣ የተዋረደ መከላከያ አይኖርንም ነበር። ዞሮ ዞሮ ስህተቱ የእናንተ ነው እምላችሁ ነገር ከአሁን በኋላ የምትማርኩትን ሚኒሻና አድማ በትን ግደሉት፣ አደራችሁ። አመሰግናለሁ። ፎሎ አድርጉት። ምስራቅ ጎጃም ስናን ወረዳ የስናን ወረዳ ብልጽግና ጽህፈት ቤት በከተማዋ በረው ገበያ ማለት ነው በ01 እና በ02 ቀበሌ እነሱ ሁለቱም ብቻ ስለሚያስተዳድሩ ማለት ነው የተሰሩ ልማቶች በ2018 ብሎ በዚህ ላይ የፖስታቸውን ሳይ በጣም ተገረምኩ። አንድ ትምህርት ቤት አለ፣ ጁነር የሚባል ትምህርት ቤት አለ እና እሱ ያውን የሚያሳዩት ትምህርት ቤት በ2013 ተጠናቆ ያለቀ ትምህርት ቤት ነው። የረው ገበያ ህዝብ ታዘብ፣ የረው ገበያ ህዝብ ታዘብ። የስናን ወረዳ ቀለም ቀብተውታል። በእርግጥ ቀለም ተቀብቷል እንጂ ይሄ በ2013 ዓመተ ምህረት ተሰርቶ ተጠናቆ ለአገልግሎት ክፍት የሆነ ትምህርት ቤት ነው። ዛሬ እንደ አዲስ ይሄ የመከላከያ ጀነራል ተብዬና ኮሎኔል ተብዬዎች እና ብልጽግና ሆዳም ብልጽግናና ፈሳም ሚኒሻ አጥዋይለስ ሚኒሻ እየዞረ ሲመርቀው አለምን ወራዳዎች እንደው ህዝብ አይታዘባችሁም? እሺ እናንተስ ሁኑ፣ ተውት። መቀደዳችሁ መቼም እድሜ ልካችሁን እናንተ የሃይማኖት መሪ የተባላችሁ ማለት ነው። አይተናችኋል። ረውገብ ያላችሁ ቄሶች መሪጌታዎች አይተናችኋል። ብዙ ለፍላፊዎችም አላችሁ።
አይኔን ግንባር ያርገው። በቃ ከተማ ውስጥ እናንተ ብቻ ናችሁ የምትኖሩት፣ ሌላ ህዝብ የለም። ኧረ እባካችሁ በመጠኑ ዋሹ። ስትዋሹ ሐሰት የማይባል አንድ መድኃኒት የህዝብ መድኃኒት ምናምን ብላችሁ የሰራችኋት የሆነ 3 ሜትር 4 ሜትር የምትሆን የመድኃኒት ቤት ሰርታችኋል። በቃ ከዚህ ውጭ ያለው ከ2013 በፊት ተጠናቆ ስራ የጀመረ ነው። ምን አለ ባትቀደዱ። አሁን በዚህ በውሸት ቆይ ሌላ እንደዚህ ቪዲዮ ላይ የማያችሁ እውነት ይመስለዋል። የረው ገበያ ህዝብ ግን እንዴት ነው እዛው ቁጭ ብሎ ጉያችሁ ስር ቁጭ ብሎ እንዴት አድርጋችሁ ልሸውዱት ነው? እናንተ የሃይማኖት መሪዎች የምትባሉ ብልሾች ቄሶች፣ አሁን እናንተ ስናን ውስጥ ወረዳ ውስጥ ያላችሁ ቄሶች መስቀሉን አድርጋችሁት እኮ ነው እናንተ አሁን ቄስ ሆናችሁ አትወራዳ ተሰብስበ ማለት ነው። አታፍሩም ትንሽ? በአመት ድሮ የተሰራ እየተከተልክ ስትመርቅ የምትውል አንድ ደንቆሮ ማይም አንተ ደንቆሮ ማለት ነው። አረ ውርደት! ካድሬዎች ተውት። በችም ስራችሁ ውሸት ስራችሁ ስለሆነ ያላችሁም ከብልጽግና ጋር ስለሆነ ከመሪያችሁ ከአብይ አህመድ ጀምሮ የውሸት ማንዋል ነድፋችሁ ስለሆነ የምትንቀሳቀሱት እናንተ ትዳራችሁ፣ እንጀራችሁ፣ ዳቧችሁ ስለሆነ ችግር የለውም። እኔ ቄሶች ያን ያህል ማህበረሰብ እንዴት አድርጋችሁ ልታሳምኑት ነው? አሁን አንድ ቄስ መጥቶ አንድ አስተዋል ይሄ ትምህርት ቤት እኮ ከ2013 በፊት ተሰርቶ ተጠናቆ አገልግሎት የሰጠ ትምህርት ቤት ነው። እንዴት ነው እንደዛሬ በ2018 ተሰራ ብላችሁ የምትመርቁ ብሎ ሲልክ ምን አባ ነው የምትመልሰው? እስኪ ንገረኝ። አይተናቸዋል። ረው ገበያ ውስጥ ያለ ካህን፣ ረው ገበያ ያለ ቄስ ምን ቄስ ነህ እንተ 666 ነው እንጂ እያንዳንድ አንተ ውሸታሞች፣ እናንተ መስቀሉን እዛችሁት ማለት ነው። እናንተ ወራዳዎች ሸርሙጣዎች ናችሁ እናንተ። እርግጠኛ ነኝ እናንተ ውስጣችሁ ቢመረመር 3-4 ልጅ ይኖራችኋል ስላን ወረዳ ውስጥ በዚህ አመለካከታችሁ ማለት ነው። በዚህ ውሸታችሁ ቅስና የሚባለውን አፍርሳችሁታል። አንተ ሌባ፣ አንተን ብሎ ቄስ በስም ዝርዝር ልናገር። አንተ ወራዳ ስናን ወረዳ ያለ ቄስ፣ እናንተ ባለጌዎች፣ ሸርሙጣዎች፣ ወራዳዎች ናችሁ እናንተ። አታፍሩም? በ2013 ተጠናቆ አገልግሎት ይሰጥ የነበረ ትምህርት ቤት እንደ አዲስ በ2018 ተሰርቶ የተጠናቀቀ ነው ብለህ ባንዲራ ሰቅለህ ስትመርቅ አታፍርም ወይ? ትንሽ አእምሮ ምንድን ነው የሚሰማህ? አንተ አሁን የነፍስ አባት ነህ፣ ልጆች አሉ፣ የነፍስ ልጆችህ። አባ ይሄ ነገር እኮ ድሮ የተመረቀ ነው ረሱት ወይ ብሎ ሲጠይቅህ ምን አባ ነው የምትመልስ? አንተ ባለጌ ቄስ ሸርሙጣ የሸርሙጥክ እያንዳንድ አፈር ያብላህ። ተመልከቱትማ። ያላችሁ ሞራል ስጡልን። የሪባን ቆረጣና የመድሎ ምረቃ ፕሮግራም እንግዲህ ጀመረ ስለሆነ ሌሎች እንግዶች ከኋላ ሆናችሁ ሞራል ስጡልን። ቀጥታ ወደ ባነር ቆረጣ ስነ ስርዓት ነው የምንሄደው። እሺ፣ ሪባኑን እየቆረጡልን ያለ የወረዳችን አስተዳዳሪና የኢትዮጵያ ሀገር መከላከያ ሰራዊት የ75ኛ ክፍለ ጦር ምክትል አዛዥ ሻለቃ የቻለ ዘውዴ ናቸው። እባካችሁ ሞራል ስጡልን፣ እባካችሁ ሞራል ስጡልን። እንግዲህ እንዳያችሁትና እንደሰማችሁት ነው። ይሄ ያያችሁት ትምህርት ቤት በ2013 ዓመተ ምህረት ፋኖ ትግል ከመጀመሩ በፊት ማለት ነው ተጠናቆ ለአገልግሎት ዝግጁ የሆነ ትምህርት ቤት ነበር። በእርግጥ ቀለም ቀብተዋታል፣ ቀለም ተቀብታለች አዲስ እንዲመስል ማለት ነው። ከዛ ውጭ ግን ይሄ የ75ኛ ክፍለ ጦር ምክትል አዛዥ ሻለቃ ማን ያለው እሱ ጮቄ ላይ እንዳለ ሁለቷን ረጅመንት አስፈጅቶ የመጣ ነው። ታስታውሱ ከሆነ 2018 ታህሳስ 24 ቀን 4 ድሽቃ 7 ስናይፐር 4 ስናይፐር 7 ብሬን ወደ 300 ክላሽ እና 2 ሞርተር አስማርኮ የመጣ ጀግና ነው። ያው ማረግ ስለሆነ ተጠራበት እና የ75ኛ ክፍለ ጦር ጮቄ ላይ ከ25ኛ ክፍለ ጦር አሯን በልታ የመጣች ምክትሉ ክፍለ ጦር አዛዥ አሁን የተሾመው ነው። እና እንደዚህ አይነት ታምር ይሰራል። እና እኔ እነዚህ አሁን ሌላውን ተውት፣ ማህበረሰቡ መቼም በግድ ስለሚያዝ ነው። እኔ ቄሶች ናችሁ፣ ቄሶች እውነታ ብትናገሩ ምን አለ? አሁን እናንተ እንዴት አድርጋችሁ ነው ስለ መጽሐፍ ቅዱስ የምታስተምሩት? እንዴት አድርጋችሁ ነው ስለ ሃይማኖት የምታስተምሩት? እናንተ እንዴት አድርጋችሁ ነው ስለ ውሸት፣ ስለ ሌሎች ነገር ሃይማኖት ነኮች የምታስተምሩት? እንደን ቆሮ ተሰብስበ ሌባ ሸርሙጦች ናችሁ እናንተ።
አንተ ወደላቄስ ቆይ አንተ ወደላቄስ ማለት ነው። እሱ የለበስከውን ካባ አውልቄ አንገትክን ነው ማንቅ አለቀ። አንተ ውሸታ፣ አንተ ቀዳዳ ቡሽቲ ሸርሙጣ፣ አንተ ሸርሙጣ አፈር ያብላባትክ። እስኪ አንድ የብልጽግና የሚዲያ ሰራዊት እጅግ ያው መቼም ወደር የለሽ ውሸት በመዋሸት ብልጽግናዎች አንድ ናቸው። አንድ ቀዳዳ አለ፣ ቀዳዳ ያገዛዙ ተከፋይ ማለት ነው። በአንድ አካባቢ ጎጃም ምድር ውስጥ ማለት ነው በቆሎ ሲጨፈጨፍ የሚያሳይ ቪዲዮ አለ። እንግዲህ እሱ የሚለው ፋኖ ጨፈጨፈው ነው የሚለው። ፋኖ አይደለም እህል ሊጨፈጭፍ ቀርቶ ዛፍ ደን ራሱ አይነካም። በመሰረቱ እውነታውን እንነጋገር ከተባለ ይሄኛው ምን አይነት መሰላችሁ? አንድ በሀገሩ ላይ ጉልበተኛ ነኝ የሚል የማህበረሰቡን አማጋ የውል መሬቱን አርሶ በቆሎ ይዘራበታል። እንግዲህ ይህንን ወጦ የሚጨፈጭፍ አገሩ ነው። ፋኖም የለበትም፣ ሌላ ድርጅቶችም የሉበትም። እርግጠኛውን እውነታውን እንነጋገር ከተባለ ማለት ነው እየቆረጠው ያለ አገሩ ይሄ የውል መሬታችን ነው፣ የህዝብ መሬት ነው፣ እንዴት አንተ በጉልበት ትዘረዋለህ ብሎ ማህበረሰቡ በድር በአገር ወጦ አጠቃላይ ይህንን በቆሎ ያልጨፈጨፈ መቀጫ አስቀምጠው ህግ አውጥተው ደንብ አውጥተው አጠቃላይ አገሩ ወጦ ነው የጨፈጨፈው ይህንን በቆሎ ማለት ነው። እንዴ ብልጽግና እኮ ፋኖ ጫካ እየተደበቀ ነው የፈጀን ብሎ እኮ ደን ይጨፈጭፋል እኮ ብልጽግና። ለምን ደን ትጨፈጭፋላችሁ ብሎ ተኩስ እየገጠመ የሚያሯሩጥ እኮ ፋኖ ነው አይደለም እህል ሊጨፈጭፍ ቀርቶ ማለት ነው። እና ከውሸት የራቀ በጣም ወሬ አንዳንዴ እኮ ሲዋሽ የሆነ የሚጠጋጋ ነገር እኮ መኖር አለበት። ለምሳሌ አበበ ለማለት ከተፈለገ አቢ ይባላል። እንደዛ የሚጠጋጋውን ነገር ነው መዋሸት ያለበት። እስኪ ተመልከቱት ቪዲዮውንና እንመለስ። ልጅ አሳዳጊ ነኝም እያላቸው ነው እንግዲህ አካባቢውን አሰባስበው ነው በነገራችን ላይ ለግዳጅም እያደረጉ ነው ይህንን ሰብል እያጠፉበት ያለውና ለቲክቶክ ይለቀቅ እያሉ የገበሬውን እርሻ በዚህ መንገድ እያጠፉበት ያሉት እነዚህ ማህበረሰቡን ነፃ እናወጣለን የሚሉ ሰዎች ናቸው። ጽምዶን እንመራለን የሚሉ ሰዎች። እንግዲህ ቪዲዮውን እንዳያችሁትና እንደተመለከታችሁት ነው። እዚህ ላይ ማስረጃ ሊሆናችሁ የሚገባ ነገር አንድ እውነታ ልንገራችሁ። ድንበር አለው የሚጨፈጨፈውና የማይጨፈጨፈው በቆሎ ማለት ነው። ስለዚህ የዚህ ንብረት ባለ ንብረት የዚህ አዝመራ ባለቤት ማለት ነው ከራሱ መሬት ውጭ አማጋውን ገፍቶ የዘራውን ነው እነሱ የሚጨፈጭፉ። እንዳታልፍ ከዚህ ወደዚህ ይሄ ራሱ ነው ይሄ ነው የኛ ማጋ እያሉ ነው የሚጨፈጭፉት ማለት ነው። እንግዲህ አስቡት በምን አይነት አስተሳሰብ እንደሆነ የሰውየውን ወራዳነት። ሽማግሌ እኮ ነው የሰውየ። አሁን የዚህ ልጆች ምን አይነት ቀዳዳ እንደሚሆኑ አስቡት እንግዲህ በዚህ እድሜ ዋሻው ማለት ነው። ስለዚህ ማስረጃ የሚሆናችሁ ይሄ ከዚህ ወደዛ ያለው አማጋ ነው፣ ከዚህ ወደዛ ያለው የራሱ ነው፣ እንዳትነኩበት አሳያቸው፣ ይሄን እንዳይነኩበት እየተባባሉ እኮ ነው የሚጨፈጭፉት ማለት ነው። እና ፋኖ ማህበረሰብ አደራጅቶ ናልጨፍጭፍ ብሎ ሊያስወጣ ማለት ነው። እንዴት አይነት ቀዳዳ ህዝብ ነው! ቲክቶከር ነው ይሄ ሰውዬ። ይሄ የብልጽግና ተለጣፊ ቂጣጣቢ ማለት ነው። ምን ሰው ያምነኛል ብሎ ነው አሁን ይሄ እንደዚህ አይነት ውሸት የሚዋሸው? ጎበዝ እንዴ! አንዳንዴም እኮ ለሃይማኖታችን ተገዥ መሆን መቻል አለብን። ግዴታ ፖለቲካ ብቻ አይደለም እኮ አእምሯችን ወይም ስጋችንን የሚያስደስተው። ለመታመንም እኮ የሚለቀቀው ቪዲዮ እኮ አመኔታ እንዲኖረውም እኮ እውነት መናገር አለብን። እኔ ዝም ብዬ በሬ ወለደ ብዬ ቪዲዮ ምሰራ ከሆነ ማንም አያምነኝም። ይሄ ቀዳዳ መጣ ነው የሚባለው። እውነታ ስለምናገር እኮ ነው ሰው ብዙ ተከታይ የሚኖረኝ። ስለዚህ እንዳልኳችሁ ይሄንን የሰው የውል መሬት የማህበረሰቡን የውል መሬት የአገሩን የውል መሬት አንድ ጥጋበኛ ነኝ የሚል አርሶ አደር አርሶ ገፍቶ ስላረሰባቸው ከዚህ ወደዚህ ያንተ አይደለም፣ ከዚህ ወደዚህ ደግሞ ያገር ነው፣ ያንተ መሬት ከዚህ ወደዚህ ነው፣ ከዚህ በኋላ ያለውን እንጨፈጭፋለን ብሎ በድር በአገር ወጦ ነው የጨፈጨፈው። እውነታውን ነገር ተተባለ። ገብርኤል ምስክሬ ነው። ገብርኤል ምስክሬ ነው። አንዳንድ ሰዎችም በማታውቁት ነገር እየገባችሁ ወይም ያገዛዙን ወይም የሆነ ነገር የፋኖን ስም ለማጥፋት ብላችሁ መከራችሁን የምታወ ታገሱ። በጣም ነውር ነው። የዛ አካባቢ ያለ ማህበረሰብ እኮ ይታዘበናል። እዛ አካባቢ ያሉ ማህበረሰቦችም እኮ ነገ ቪዲዮ ይሰሩበታል። ስለዚህ ስንናገር ቢያንስ ወደ እውነት የተጠጋጋ ነገር ነው መናገር ያለብን። ወደ እውነት የተጠጋጋ ነገር ማለት ነው። አንተ ቀዳዳ ሽማግሌ ምንጊዜም ቀዳዳ ስለሆንክ እንደተቀደድክ ትደገፈዋለህ እድሜን። አንተ ቡሽቲ አፈር ብላ